ዴቪድ ኮፐርፊልድ የታወቀ ማጂሻን ነው። ሀብቱም ወደ $800 ሚሊዮን ይገመታል። ይሄ በፎርብስ የቢሊዮነሮች ዝርዝር ውስጥ ከፍተኛ ገቢ ካመጡ 2015 በፈረንጆች አቆጣጠር 20ኛ ከዝነኞች 20ኛ ደረጃ ላይ የተቀመጠ ነበረ። አጠቃላይ 33 ሚሊዮን ቲኬቶች እንደሸጠ ይነገራል ለትርኢቶቹ ማለት ነው እስካሁን ባደረጋቸው ጉዞዎች። ይሄ በጣም ከፍተኛ ቁጥር ነው። በገንዘብም ሲሰላ ቲኬቶቹ የ$4 ቢሊዮን ቲኬቶች ተሽጠዋል ይባላል። እንግዲህ ምን ያህል ቢዝነሱ ትልቅ እንደሆነ ማየት እንችላለን። እንደ ክሪስ ኤንጅል የመሳሰሉ በዘርፉም ሌሎች ታዋቂ ሰዎችም አሉ። ክሪስ ኤንጅል ማይንድ ፍሪክ የቴሌቪዥን ፕሮግራሙ በጣም ብዙ ከሚታዩ ትርኢቶች መካከል አንዱ የሚባል ነው። እንግዲህ የዚህ የዘመናዊው ማጂክ አባት የሚባለው ሰው ጆን ኤጄን ሮቤር ሁዲ የሚባል ሰው ነው። ይሄ ሰው አውሮፓዊ ነው። በጣም ብዙ አዳዲስ ትሪኮችን የፈጠረ የሚባል ነው። በገቢም ደግሞ ብዙ ቦታዎች ትርኢት በማሳየት በጣም ዝነኛ ስኬታማ የነበረ መድረክ ላይ በተፈጠረ ነገር ህይወቱ ያለፈ ሰው ነው። የትልቁ ማህበርም ደግሞ ፕሬዚዳንት ሆኖ ለረጅም አመት ያገለገለ ነበር ሁዲኒ እና አንዱ እሱ የሚነሳበት እሱ ብቻ ሳይሆን ሌሎች የሚነሱበት ለፊልም ባበረከቱት አስተዋጽኦ ነው። ፊልም በ1910ዎቹ በ20ኛው ክፍለ ዘመን መጀመሪያ አካባቢ የበለጠ እንዲስፋፋ የአስማተኞች ሚና ከፍተኛ ነበረ። ሰዎች ያው ፊልም የማየት ልምድ አልነበራቸውም። ስለዚህ ወደ ሲኒማ ቤቶች አንድ ቅስቀሳ የሚያደርጉት እነዚህ አስማተኞቹ ናቸው። ትርኢት ለማሳየት ትርኢትም አለ፣ በዛውም ደግሞ የሚታይ ነገር አለ ይባላሉ። እንደዚህ ስፔሻል ኢፌክቶች እንደምንላቸው አሁን ፊልም ላይ ለሚታዩ የተለዩ ነገሮች አስማተኞቹም ያቀርቡ ነበረ። አንዳንድ ሀሳቦችንም ቁሶችንም ማለት ነው። ራሱ ሁዲኒም ደግሞ በብዙ እንደዚህ ድምጽ አልባ ፊልሞች ላይም ተሳትፏል። ሌሎችም በጣም በርካታ አስማተኞች ለፊልም ኢንዱስትሪው ማደግ የራሳቸውን ትልቅ ሚና ተጫውተዋል ይባላል። አሁንም ድረስ እንዳልኩት ኢንዱስትሪው ጥሩ የሚንቀሳቀስ ነው።